ይሄ ህይወቴን ለውጦታል። ይሄኛው በህይወቴ ውስጥ ልክ ከእንቅልፍ በሆነ የብረት ዘንግ ተመቶ የሚነቃ ሰው አይነት ንቃት የሰጠኝ ቦታ ነው። እንዲህ ትል ይሆናል፣ ቆይ በእኔና በህልሜ መካከል የቆመው ነገር ምንድን ነው? እውቀት መስሎኝ አለማወቅ፣ የእውቀት ጉድለት መስሎኝ ያውቃሉ ብዬ የማስባቸውን ሰዎች በሙሉ ጠየቅኩ። እነሱ የጻፏቸው መጽሐፍቶች በሙሉ አነበብኩ። ያወቅኩ መስሎ ሲሰማኝ መጣሁና ወደ መተግበር የሆኑ ነገሮችን ማድረግ ሲጀምር በእርግጥ የሆነ ውጤት አምጥቶልኛል። ግን የሆነ ቦታ ላይ ስደርስ እንደገና ተንሸራትቼ ወደ ነበርኩበት ቦታ ተመለስኩ። ያው የድሮ ውጤት፣ ያው የድሮ ባህሪ፣ ያው የድሮ አመል፣ ያው የድሮ ጓደኞች፣ የድሮ አዋዋል፣ የድሮ ሰፈር፣ ሁሉ ነገር አንድ ነው። ምናልባት ከፍተኛ ኢነርጂ ያስፈልጎኝ ይሆን እንዴ? እንደው ሞቲቬሽን ጎሎኝ ይሆን ብዬ በዓለም ላይ አሉ የተባሉ ልክ እሳት ጭሮ ቤንዚን ላይ እንደመልቀቅ አይነት ከፍተኛ የኢነርጂ ሰርጅ የሚሰጡ ሰዎችን አዳመጥኳቸው። ልክ ሳዳምጣቸው ሰውነቴ ውስጥ የሚንቀሳቀስ እንዲያው ተራራ ሮጠህ ውጣ ብትለኝ በዛ ሰዓት የሚያስወጣን ከፍተኛ ኢነርጂ ተሞልቼ ወደ ስራው ተመለስኩ። ግን ትልቁ ችግር ምንድን ነው? ብዙ ኃይል አለኝ፣ ግን ከየት እንደምጀምር ቤት በኩል እንደማልፍ ምን እንደማደርግ አላቅም። ብዙ ጉልበት ግን የሚደረግ ነገር የሌለው ጉልበት፣ ብዙ እሳት ግን የሚያበስለው ነገር የሌለው እሳት ይሆንብኛል። ከዛ በኋላ ደግሞ ምናልባት እኔን የሚጠቅመኝ ሞቲቬሽንም አይደለም እውቀትም አይደለም። ለምን ምናልባት እኔ ላሳካው የፈለግኩትን ነገር አሁን አሳክተው በህይወታቸው ውስጥ የተጨበጠ ማስረጃ ያላቸው እንደነንትና አይነት ሰዎች አሉ አይደል? ለምን የነሱን የግል ታሪክ አላጠናም? ቆይ 24ቱን ሰዓት እንዴት ነው የሚያሳልፉት? እንዴት ነው ጠዋት የሚነሱት? እንዴት ነው ውሏቸውን የሚውሉት? ከነማን ጋር ነው የሚውሉት? እንዴት ነው የሚያወሩት? ስራ እንዴት ነው የሚሰሩት? በየመሐከሉ ላይ ምንድን ነው የሚያደርጉት? ቻሌንጅ ሲገጥማቸው፣ ችግር ሲገጥማቸው እንዴት ነው የሚያልፉት? ሁሉ ነገር ጭልምልም ሲል ምንድን ነው ሰውነታቸው ውስጥ የሚሰማቸው? እነዚህ ሰዎች እንዴት አድርገው እኔ ካለሁበት ሁኔታ ተነስተው ያን ነገር እንደፈጠሩት ባውቅ ምናልባት መስመሩን እነሱ ስላሰመሩት መስመሩ ላይ መሄድ ብቻ ሊጠበቅም ይችላል። ለምን የእንትናን ግለ ታሪክ አላነብም? ከየትም ፈልገን ወይ ኦንላይን ወይ ኦፍላይን ሃርድ ከቨር ቡክ እናመጣና ማንበብ እንጀምራለን። ዋው! እሱም ከእንደዚህ አይነት ዝቅታ ቦታ ነው የተነሳው። እሱ ከዚህ ከተነሳ በእርግጠኝነት አሳካዋለሁ እሱ ያደረገውን ነገር። ከዛ በኋላ ምን ችግር ውስጥ እንዳለፈ፣ እንዴት እንዳለፈ፣ ምን ተሰምቶት እንደነበር፣ እንዴት ያስብ እንደነበር፣ ከዚያ ምን አስተሳሰቡን እንደለወጠው፣ ምን ሺፍት እንዳደረገው። ልክ እዛ ጋር ስትደርሱ ምንድነው ሺፍት ያደረገው? የእንትናን መጽሐፍ ነው ያነበበው። ሰውየውን እዛው ታስቀምጡና እሱ ያነበበው መጽሐፍ ጋር ትሄዱና እሱን የለወጠውን መጽሐፍ ታነቡታላችሁ። ወደዚህ ትመለሱና መስራት ትጀምራላችሁ። የሆነ ተአምር የሚመስል ነገር ማከናወን ትጀምሩና አረፍ ስትሉ ራሳችሁን ይዛችሁ ፈታ ዘና ማለት ሲጀምሩ ወደ ነበረበት ቦታ ይመለስና እንደገና ከስክራች ትጀምራላችሁ። አፍርሜሽን ሞክራችኋል፣ ቪዥን ቦርድ ሞክራችኋል። ምን ያልሞከርነው ነገር አለ? ሁሉን መጽሐፍ፣ ሁሉን አይነት ወላ ስፒሪቹዋሊቲ ወላ የፐርሰናል ዴቨሎፕመንት መጽሐፍት፣ የኒውሮ ሳይንስ መጽሐፍት፣ ሁሉንም አይነት ሰው አይተናል። ኢንተርቪዎች አይተናል፣ ፖድካስቶች አይተናል። ሁሉን ግን እነዚህ ነገሮች በሙሉ ይሰራሉ። ያልሰሩልህ የምትጠይቀው ጥያቄ መጽሐፍቶቹ ከሚመልሱት ከፍ ያለ ስለሆነ ነው። አንተ የምትጠይቀው ጥያቄና መጽሐፍቶቹ የሚመልሱት መልስ በጣም የተለያዩ ናቸው። በነገራችን ላይ እዚህ ቦታ ላይ ነበርኩ ከዓመታት በፊት። መጽሐፍቶች ህይወቴን የሚለውጡ ይመስለኝ ነበር። የለወጡም አሉ። በእርግጥ ከዚህ በፊት ደጋግሜ የማነሳቸው የህይወቴን አቅጣጫ የለወጡ ብዬ ጠቀስኳቸው በጣም ብዙ መጽሐፍቶች አሉ። በእርግጥ በየቦታቸው ላይ በየአውዳቸው በየሚገቡበት የሚገባቸው ቦታ ካስቀመጥናቸው ሁሉም መጽሐፍ ሁሉም ቴክኒክ ለነዛ ሰዎች ሰርቶላቸው ነው ይሰራል ብሎ የጻፉት። ግን ከፍ ያለ ጥያቄ የምትጠይቅ ከሆነ ምናልባት እነዛ መጽሐፍቶች ወጥ በሆነ መንገድ አይመልሱ ይሆናል። የአብዛኛው ሰው ጥያቄ አሁን ሁሉንም አይነት ዘዴ፣ ሁሉንም አይነት ብልሃት፣ ሁሉንም አይነት መንገድ አየሁ ህይወቴ ግን አልተነቃነቀም የሚሉ ሰዎች አሉ።
ምንድነው በእኔና በህልሜ መካከል የቆመው? ምንድነው በእኔና ላሳካ በፈለግኩት ውጤት መካከል፣ በእኔና ልሆነው በፈለግኩት ትልቁ ሰው መካከል ያለው ነገር ምንድነው ይላሉ። ይህን ጥያቄ ለብዙ ዓመታት ሪሰርች ሳደርግ ነበር። ከዕለታት አንድ ቀን ግን የሆነ ነገር ገጠመኝ። ምናልባት ያ ቀን ትዝ አይለኝም። ምሽት ነው። እንዲሁ አይነት መረጃዎችን ሳፈላልግ ነበር። ማይቀለበስ ለውጥ እንዴት ነው የሚመጣው? ለምንድነው ለውጦች ከጀመሩ በኋላ ወደ ኋላ ተመልሰው የሚቀለበሱት? ለምንድነው ቀጥ ብለው የማይሄዱት? ፍላጎቱ አለኝ፣ አንዳንድ ጊዜ ደግሞ ዕውቀቱም ጭምር አለኝ፣ እንዴት እንደማካሄዱም ጭምር አውቃለሁ። ግን በማላቀው መንገድ ለቀቅ ሳደርገው ወደ ነበረበት ቦታ ይመለሳል። ልክ በስፕሪንግ የታሰረ ይመስል ዋይ የሚሉ ሰዎች አሉ። That's what I discovered a few years ago. የዛን ቀን ምሽት የሆኑ ተመራማሪዎች ሌላ ዓለም ሌላ አህጉር ላይ ሆነው ለሌላ ጉዳይ ብለው ሲመራመሩ የደረሱበትን የስነልቦና ውጤት የተለካ ውጤት ነው ያየሁት። እንደዚህ ነው ውጤቱ። ሰዎች ይገባሉ ወደ ቤት ውስጥ። ከዛ በኋላ ለገቡት ሰዎች 2 ትዕዛዝ ይሰጣቸዋል። አሁን ምንድነው የምታደርጉት? አሁን የምታውቁት እናንተ አለ አይደል? አዎ አለ። ይሄንን የምታውቁትን ሰው የምታስታውሱትን ነገር በሙሉ እያስታወሳችሁ ስለዚህ ሰው ታስባላችሁ። ስለማን መሰላችሁ የምታስቡ? ስለናንተ ያሁኑ ሰው፣ ያሁኑ ማንነታችሁ፣ ስለ ግንኙነቶቻችሁ፣ ስለ ጓደኞቻችሁ፣ ስለምታካሂዱ ቢዝነስ፣ ስለምትሰሩበት ቦታ፣ ስለ ገቢ whatever ከዚህ ከምታውቁት ያሁኑ ማንነታችሁ ጋር የሚገናኝ ነገር ታስባላችሁ። አቁሙ ስንል ታቆሙና ደግሞ ከ10 ዓመት በኋላ ልትሆኑ የምትፈልጉ ሰው አለ አይደል? አዎ። ስለዚህኛው ልትሆኑ ስለፈለጋችሁት ሰው ደግሞ ታስባላችሁ። ይሄን ብቻ ታደርጉና ሲጠናቀቅ ኤክስፐሪመንቱ ትወጡና ከዛ በኋላ እንገናኛለን። ከዛ በኋላ ሰዎቹን ኤፍኤምአርአይ ፋንክሽናል ማግኔቲክ ሪዞናንስ ኢሜጂንግ ውስጥ ያስገቧቸውና አንጎላቸውን ስካን እያደረጉ እስኪ ስለአሁኑ ማንነታችሁ አስቡ ይባላሉ። ልክ ማሰብ ሲጀምሩ በኮምፒውተር ስክሪን ላይ ያያሉ እነዚህ ተመራማሪዎች ስለነሱ ስለ ማንነታቸው ስለኔ ሳስብ ማለት ነው። ስለኔ ሳስብ፣ ስለ ግንኙነቶቼ ሳስብ፣ ስለ ቢዝነሴ ሳስብ፣ ስለኔ አሁን ስላለሁት ሳስብ፣ ስለ ችግሮቼ ሳስብ አንጎላችን ውስጥ አንድ ቦታ በተለየ መንገድ ይበራል። ምን ማለት ነው? ከፍተኛ የሆነ ኤሌክትሪክ አክቲቪቲ ይካሄድበታል እዛ ቦታ ላይ። ያ ቦታ ሚዲያል ፕሪፍሮንታል ኮርቴክስ ይባላል። በአንጎላችን የላይኛው ክፍል ግንባራችን ጀርባ ካለ አካባቢ ውስጥ አንድ ቦታ ከፍተኛ የሆነ የኤሌክትሪክ ጭንቅንቅ ይታይበታል። እዛ ቦታ ላይ እያሰቡ ነው ማለት ነው። ይሄ ቦታ ምንድን ነው ብላችሁ ከጠየቃችሁት ሰዎች ስለ ግል ማንነታቸው፣ ስለ እኔ ሲያስቡ፣ ሰልፍ ሪፈረንሻል የሆነ ነገር ሲያስቡ አንጎላቸው ከፍተኛ የሆነ የመረጃ ፕሮሰስ ሂደት የሚያካሄድበት ቦታ ነው። ኦኬ አቁሙ ይሏቸውና ከዛ በኋላ ደግሞ ከ10 ዓመት በኋላ ልትሆኑ ስላሰባችሁት ሰው አስቡ ይባላሉ። እዚህ ቦታ ነው በጣም ሾክ የሚያደርግ መረጃ ያለው። ለምን አሁን ስታክ እንዳደረጋችሁ፣ ለምን ውጤት ማምጣት ከጀመራችሁ በኋላ ከዚህ በፊት ወደምታውቁት አሮጌ ፓተርን ለምን እንደምትመለሱ የሚጠቁም ሁሉም ፍንጭ ያለው ቀጥሎ የሆነው ነገር ላይ ነው። ልክ ከ10 ዓመት በኋላ ሊሆኑ ስላሰቡት ሰው፣ ስለ ህልሙ ሰው ማሰብ ሲጀምሩ ያ ሚዲያል ፕሪፍሮንታል ኮርቴክስ አካባቢ የነበረው የኤሌክትሪክ ትርምስ ያቆምና ሌላ ቦታ ይበራል። ገምቱ እስኪ ያ ቦታ የት ነው? ያ ቦታ ሰዎች በተለምዶ ስለ ሌሎች ሰዎች ሲያስቡ የሚበራ ቦታ ነው። ስለምታውቋቸው ሰዎች፣ ስለማታውቋቸው ሰዎች፣ ስለ ስትሬንጀሮች፣ ከናንተ ውጭ ስለሆኑ ሰዎች ስታስቡ የአንጎላችሁ ያ ክፍል ይበራል። ስለናንተ የወደፊቱ ሰው፣ የህልሙ ሰው፣ ልትሆኑ ያሰባችሁት ሰው ስታስቡ አንጎላችሁ የሚያየው የናንተን የወደፊቱን ሰው ሳይሆን ሌላ ከናንተ ጋር የማይገናኝ ባዕድ ሰው ነው። ይሄ ህይወቴን ለውጦታል። በሌላ መንገድ በተለያየ አገላለጽ ስንገልጽ ቆይተናል በቪዲዮቻችን ላይ። ይሄኛው ሳይንቲስቶች በልኬት ያገኙት ነገር በህይወቴ ውስጥ ልክ ከእንቅልፍ በሆነ የብረት ዘንግ ተመቶ የሚነቃ ሰው አይነት ንቃት የሰጠኝ ቦታ ነው። ለካ ስለኔ የወደፊቱ ሰው ሳስብ፣ ስለ ህልሜ ሳስብ፣ ከ10 ዓመት በኋላ አሸናፊ ስለሚሆነው ሳስብ፣ ስለዚህኛው አሸናፊ አይደለም የማስበው፣
ስለሌላ ስሙን ስለማላቀው ምናልባትም ፊቱን በድንግዝግዝታ ስለማስታውሰው የሆነ እንግዳ ሰው ነው የማስበው። ኦኬ ይሄ በምን ይገናኛል አሁን እንድታወራ ካሰብከው ነገር ጋር ልትሉ ትችላላችሁ። በእናንተና በህልማችሁ መካከል የቆመው ምንድነው? በእኔና በህልሜ መካከል የቆመው የምትሉትን ነገር ሳይንቲስቶች ቴምፖራል ዲስኮንቲኒዩቲ ይሉታል፣ ወይም ደግሞ ቴምፖራል ሰልፍ ዲስኮንቲኒዩቲ ይሉታል። ምን ማለት መሰላችሁ? ከ10 ዓመት በኋላ የምትሆኑት ሰው እዛ ጋር ቢሆን ወይም ደግሞ ከፊት ለፊቴ ላይ ካሉት እንደታረቀኝ ቢሆን አሁን ያለሁት እኔ እዚህ ጋር ነኝ። መሐከላችን ጊዜ አለ። መሐከላችን ላይ ያለው ጊዜ እየሰፋ ሲሄድ ሰውየውን እንደኔ የወደፊቱ ሰው ሳይሆን ማየው እንደሌላ ባዕድ ሰው፣ ምንም የማላቀው ከህይወቴ ጋር የማይገናኝ ሰው ነው የማስበው። ጊዜው እያጠረ ሲመጣ ወደ ከ10 ዓመት ወደ 5 ዓመት፣ ከ5 ዓመት ወደ 2 ዓመት፣ ከ2 ዓመት ወደ 6 ወር፣ ከ6 ወር ወደ ወር ስታመጡት ያ የምታወሩት ሰው እናንተ እንደሆነ እያወቃችሁ ትመጣላችሁ። ጊዜውን እያሰፋችሁ ስትሄዱ ግን ያ እኔ የወደፊቱ ሰው የምትሉትን ሰው አእምሮ የሚተረጉመው እንደ ማንኛውም ባዕድ ሰው ነው። ለዚህ ነው በነገራችን ላይ ሰዎች ወደ አሁን የሚቀርብ ነገር ሲያስቡ ማድረግ የሚያስቸግራቸው። ለዛ ነው በልምምዳቸው ውስጥ ከዚህ በፊት ያልነበረ ግን እነሱ የሆነ ሰው ሲያስቡ ራሳቸውን ይሄን ሰው እኔ ነኝ ብለው መቀበል በጣም ያስቸግራቸዋል። ለዚህ ነው አክት ማድረግ የሚያስቸግረው በፕሬዘንት ሞመንት ውስጥ። ኦኬ ወደዛኛው ልመለስ። ይሄ ምንድን ነው ያደረገው መሰላችሁ? ለምሳሌ አንዱ ሰው ቢዝነስ መገንባት ፈለገ። ቢዝነሱ የዛሬ 5 ዓመት ተገንብቶ ሲያልቅ በሚል የሚቆጠሩ ሰዎችን ማገልገል ሲጀምር፣ ሰራተኞች ሽር ጉድ ሲሉ፣ ከፍተኛ ቮሊዩም ያለው ገንዘብ በዛ አካውንት ውስጥ መንቀሳቀስ ሲጀምር፣ ከፍተኛ የካሽ ፍሎ በዛ አካውንት ውስጥ መንቀሳቀስ ሲጀምር፣ ያ ሰው ከፍ ብሎ መታየት ሲጀምር፣ በሰዎች ህይወት ውስጥ አስተዋጽኦ የሚያደርግ ሌላ አይነት ከዚህ በፊት ከልምምዳችሁ ውስጥ የወጣ ሰው ማየት ሲጀምሩ፣ በዚያን ጊዜ እያያችሁት ያላችሁት ሌላ ሰው ነው። አሁን እዚህ ጋር ያዙልኝ እና ታዲያ ይሄ ከዚህ ጋር በምን ይገናኛል ልትሉ ትችላላችሁ። የሚገናኘው እንደዚህ ነው። ቢዝነሱን ለመጀመር ይሄ ሰው ካፒታል የለውም ብለን እናስብ። ስለዚህ እንዴት አድርጎ ካፒታል እንደሚያገኝ ካሁን ነው የሚያስበው። ይሄ ሰው ቢዝነሱ ላይ ልምድ ስለሌለው እንዴት እንደሚገነባ ያ ቢዝነስ የሌሎች ሰዎችን የገነቡ ሰዎች የህይወት ልምድ መካፈል ይጠበቅበታል። እሱን ማየት ያስፈልገዋል። ፈንድ ለማግኘት እንዴት ፒች እንደሚያደርግ፣ እንዴት በሱ አእምሮና ልብ ውስጥ ያለውን ነገር ለሌሎች ሰዎች እንደሚያጋባ ራሱን ማስተማር ያስፈልገዋል። እነዚህ ነገሮች በሙሉ የሚሰሩት አሁን ነው። ቢዝነስ ሞዴሉን በደንብ አድርጎ ፋይን ቲዩን ማድረግ ያስፈልገዋል። ቲም ማዋቀር ያስፈልገዋል። ማርኬቲንግ መስራትና ገበያ ውስጥ ፖዚሽን ማድረግ ያስፈልገዋል። ይሄን ከሐሳብ ጀምሮ በስራ ላይ እስካለ ቢዝነስ ድረስ ያለውን ነገር ሲታስቡ ሁሉም ነገር ከዚህ በኋላ የሚሰራ ነገር ነው። ከዛ በኋላ ወደ ስራ ትገባላችሁ። እሺ ካፒታል የለም፣ መነሻ ገንዘብ የለም። ግን መነሻ ካፒታል ካላቸው ሰዎች እንዴት ገንዘብ እንደምናገኝ ራሳችንን አሁን ፒቺንግ ማስተማር እንችላለን። ቢዝነሱን አላቋቋምነውም፣ ግን እንዴት ቢዝነስ ሞዴል ዲቨሎፕ እንደምናደርግ ራሳችንን ማሰልጠን መጀመር እንችላለን። ከ5 ዓመት በኋላ ስለሚገነባው ቢዝነስ አሁን እንቅልፍ የሚነሳ ነገር መስራት እንጀምራለን። አእምሯችሁ ምን ይላል መሰላችሁ? መካከል ላይ ይመጣና ይሁላቱ አሸናፊ ከ5 ዓመት በኋላ ቢዝነሱን የምትገነባለት ሰው እኮ ሌላ ሰው ነው። ግን አንተ አሁን ዘና ልትልበት የሚገባውን ጊዜ ወጣ ብለህ ማኪያቶ እየጠጣ ዘና የምትልበት እርፍ የምትልበትን ጊዜህን እኮ ሌላ ሰው ለሚጠቀምበት፣ ሌላ ሰው ለሚታወቅበት፣ ሌላ ሰው ለሚገንበት ነገር ነው ስራ እየሰራ ያለው። ለምን እሱን ትተገታ አድርገህ ህይወትን ለምን ማኔጅ ኢንጆይ ለምን አታደርግም? እኔ የማውቀው ሰውየውን አይደለም፣ እኔ የማውቀው አንተ ነው። ኬር ማድረገው ስላንተ ነው፣ የሚገዳኝ ስላንተ ነው። ስለወደፊቱ ሰውዬ እርሳ፣ ሰውየው ለራሱ ይጨነቅ። አንተ ያሁኑን ህይወትን ለምን በደንብ አትኖርም ይለኛል። ከዛ በኋላ ምንድነው ማድረገው? ሪሰርች ማድረግ የጀመርኩትን መገነባባት የጀመርኩትን ቢዝነስ ባለበት ቦታ ላይ አቆምና በማላውቀው ምክንያት ከውስጥ በሚመጣ ምክር እሱን ገትቼ ወደዚህ መለስና ከተለመደው አሸናፊ ጋር ኑሮ ይንቀጥላሉ። የድሮ አሸናፊ ምንድነው የሚያደርገው? ዝም ብሎ በቃ ቀለል ያሉ ማያታግሉ ቻሌንጅ የማያደርጉ ነገሮችን ነው የሚያደርገው። እንቅልፍ የሚል ነገር ሲሰማው ይተኛል። ከበር ዘግቶ ለብቻ ሆኖ የሆነን ቻሌንጅ የሚያደርግ ነገር ከሚያይ ይልቅ ከጓደኞቹ ጋር ተገናኝቶ እየተንጫጫ እየተሳሳቀ
የተቃለደ ከህይወቱ ጋር ምንም ስለማይገናኝ ነገር እያወራ ኢንጆይ ማድረግ ነው የሚቀናው። ስለዚህ አእምሮ ምን ያደርገኛል ማለት ነው? ይህን ስራ እንድተው አባብሎ አሳምኖ ያስተውኝና የድሮውን ሰውዬ ሆኜ ከዚህ በፊት በምውልበት ሰፈር በምውልበት አዋዋል እንድውል አሳምኖ ይለቀኛል። ከዛ በኋላ የጀመርኩትን ትቼ ወደዚህ እመለሳለሁ። ሌላ ጊዜ ደግሞ ሞቲቬት የሚያደርግ ነገር ድንገት ሲገጥመኝ ወይ መጽሐፍ ሳነብ ወይ ጓደኛዬ ሲያወራ ከሰማው ወይ ቴሌቪዥን ስክሪን ላይ ወይ የሆነ ቦታ ላይ ካየው ደግሞ እንደገና ነቃቃና የሆነ ነገር ማድረግ ጀምራለሁ። አንዳንዴ እውቀት የጎደለን ይመስለናል። ከዛ እውቀት የሚሰጡ መጽሐፍቶችን እናነባለን። አንዳንድ ጊዜ ደግሞ ሞቲቬሽን የጎደለን ይመስላል። ሞቲቬት የሚያደርጉ ነገሮች ጋር ጊዜ እናጠፋለን። አንዳንዴ ደግሞ የሰዎችን ልማድ ይሄን ሁሉ አድርገን ውጤት አላመጣ ሲል እንደገና ወደ ነበርንበት ቦታ እንመለሳለን። በዚህ ምልልስ ውስጥ ያለ ሰው እነዚያው ቅድም ያን ነገር ዲስከቨር ያደረጉ ሳይንቲስቶች ሌላ ደግሞ ዲስከቨር ያደረጉትና ሾክ የሚያደርጋቸው ነገር አለ። ኦኬ አእምሯችን ልንሆነው የፈለግነውን የወደፊቱን ሰው እንደ ባዕድ ሰው እስከቆጠረ ድረስ አንተና ህልምህ በፍጹም ነው ልትገናኙ ማችሉት። ምክንያቱም አእምሮ ለሌላ ባዕድ ሰው ስራ መስራት አይፈልግም። ለአንተ ነው ስራ መስራት የሚፈልገው፣ ለአሁኑ ለሚያውቀው ሰው። ስለዚህ በምታውቀው ዞን ውስጥ ከምታውቋቸው ጓደኞች ጋር በምታውቀው ሰፈር በምታውቀው አዋዋልና ልማድ እንድትኖር እዚሁ እንድትተረጋግተ እንድትቀመጥ ነው የሚፈልገው። ስለዚህ ይሄን የወደፊቱን ማንነትህን ህልም አርጎ ባዕድ አርጎ መመልከት እስከቀጠለ ድረስ አንተና ህልም ፎር ኤቨር አትገናኙም። የእውቀት ጉዳይ አይደለም። እውቀት አለ፣ በቂ እውቀት አለ። ግን እውቀትም ካስፈልገ ትጨምራለህ። የልማድ ጉዳይም አይደለም። ነገሮች ሲደረጉ ነው የሚለመዱት። ልማድ በመልመድ ውስጥ የሚመጣ ነገር ነው። ሰነፍም አይደለም። ይሄው እየበረታ እኮ ነው። ይሄው የተጠየቅከውን መስዋዕትነት እኮ እየከፈልክ ነው። መጽሐፍት እያነበብክ ነው። ፖድካስቶች እያየ ወደዚያ ያደርሰኛል የሚባለው መንገድ ሁሉ እኮ እያደረግክ ነው። ሰነፍ አይደለም። የስርዓት አልበኝነትም ጉዳይ አይደለም። አንዳንድ ሰው ዲሲፕሊን አይደለሁም ምናምን ይላል። ለምን ዲሲፕሊን አልሆንክም? ዲሲፕሊን አይደለሁም ስል ምን ማለት መሰለህ? እጀምራለሁ፣ አቋርጣለሁ፣ እጀምራለሁ፣ አቋርጣለሁ፣ እጀምራለሁ፣ አቋርጣለሁ። ጀምረህ የምታቋርጠው ፍላጎት ስለሌለ ስርዓት ስለሌለ ምናምን ሳይሆን በመሰረታዊ የማንነት ማዕከል ላይ ሆኖ ለአንተ የማይሆን ነገር ለባዕድ የምትሰራውን ነገር አቁምና ለአንተ የሚመለከተውን ነገር ኑር የሚል ቦታ ስላለን that's the only reason። የመልፋት ጉዳይ ቢሆን ኖሮ የዚህ ዓለም ሃርድ ወርከሮች በጣም ላባቸውን እያንጠፈጠፉ የሚሰሩ ሰዎች የትና የት በደረሱ ነበር። that's not the case። ሁለተኛው እነዛው ሳይንቲስቶች ያወቁት ነገር ግን ከዚህ አዙሪት ይፈታቸዋል። ምን ሲያደርጉ ደግሞ ተገኙ? ሌላ ጊዜ ለካ ያን ከ10 ዓመት በኋላ የምትሆኑትን ባዕዱን ሰው ወደዚህ አምጥታችሁ ማንነታችሁ ውስጥ መገንባት ትችላላችሁ። that's an enlightenment። ይሄ ነው በነገራችን ላይ ሳይንስ የሚደግፈው። በህይወቴ ልምምድ ውስጥ ተግብሬ ውጤት ያመጣሁበትና ማምነው አንድ ነገር እንድነው ብትሉኝ የናንተን ከ10 ዓመት በኋላ ያለውን ማንነት ወደዚህ አፍታ ወደዚህ ሞመንት አምጥታችሁ በዚህ ማንነታችሁ ውስጥ መገንባት ትችላላችሁ። ለዚያ ለደመነፍሳዊ አእምሮ ይሄውና እኔ ብላችሁ ልታስተዋውቁ ትችላላችሁ። ሪሊ አዎ፣ ይህን ሳይንስ ይደግፈዋል ይላሉ አንዳንድ ሰዎች። ሳይንስ ይደግፈዋል፣ ግን የተወሰኑት ልንገራችሁ። በኒውሮ ሳይንስ ኒውሮፕላስቲሲቲ የሚባል ኮንሴፕት አለ። ኒውሮፕላስቲሲቲ ማለት ምን ማለት መሰላችሁ? ከዚህ በፊት ከለመዳችሁት መንገድ ውጭ አዲስ ትምህርት ስትማሩ፣ አዲስ ልምምድ ስትጀምሩ፣ ነገሮችን በተለየ መንገድ በስሜታችሁ ላይ ስታስተናግዱ፣ ኤክስፔሪየንሶቻችሁ በሙሉ ሲለወጡ የተለወጠውን የህይወት ልምምድ የሚያንጸባርቅ አካላዊ የአንጎል ኔትወርክ ይፈጠራል። ምን ማለት መሰለህ? ከዚህ በፊት የነበረውን ሲናፕቲክ ኮኔክሽን ወይም ደግሞ የኒውራል ኔትወርክ ያፈርስና ፕሩን ያደርግና ሌላ ኔትወርክ ይፈጥራል አንጎል። ምን ማለት መሰለህ? ሶፍትዌሩ ሲለወጥ ሃርድዌሩ ያንን ሶፍትዌር በሚሸከም መንገድ እንደገና ይዋቀራል። that's called neuroplasticity። ሰዎች ሐሳባቸውን ሲለውጡ፣ ነገሮችን የሚመለከቱበትን መንገድ ሲለውጡ፣ ነገሮችን የሚያስተናግዱበት ስሜት የሚያስተናግዱበትን መንገድ ሲለውጡ፣ የዕለት ተዕለት የህይወት ክንውናቸውን ልማዶቻቸውን ሲለውጡ፣ ነገሮችን የሚያደርጉበትን ቅደም ተከተል እንኳን ሲለውጡ አንጎላቸው ውስጥ ያለው ኒውራል ኔትወርክ በሌላ መንገድ ሲናፕስ ያደርጋል። በሌላ መንገድ ሲናፕቲክ ኮኔክሽን ይፈጥራል።
ሲናፕቲክ ኮኔክሽን የሚፈጥረው ለመሰላችሁ ሐሳባዊው ሰው ሰውነታችን ውስጥ ስጋ የሚለብስበት መንገድ ያ ስለሆነ ነው። ልትሆኑ ያሰባችሁትን ሰው አንጎላችሁ ውስጥ ኢንተግሬት ካደረጋችሁት ያን ሰው ሳታውቁት ነው የምትሆኑት። ልክ ያሁኑን ሰው ሳታውቁት እንደምትሆኑት ያንን የወደፊቱን ሰው ወደዚህ አምጥታችሁ ልትለብሱትና ልትሆኑት ከቻላችሁ ደመነፍሳዊ አእምሯችሁ የወደፊቱን ሰው አሁን ላይ አምጥቶ ያውቀዋል። ኦኬ ያ ሰው ማለት ይሄ ነው። እናንተ ራሳችሁን ስታስቡ ከዚህ በፊት የወደፊቱን ሰው ስታስቡ ይጠፋ የነበረው ሚዲያል ፕሪፍሮንታል ኮርቴክስ ልክ ያሁኑ ሰው ስታስቡ ይበራ እንደነበረው አሁን ይበራል ማለት ነው። ይሄ ለአንዴና ለመጨረሻ ጊዜ ወደፊት ከመሄድ ወደኋላ ከመመለስ ከመጀመር ከማቋረጥ ይገላግላችኋል። ለውጥ ማንነት ላይ ካልተገነባ አክቲቪቲ ላይ ወይም የሆነ ክንውን ላይ የሆነ ውጤት ማምጣት ላይ የሆነ አውትካም ላይ የተመሰረተ ከሆነ ውጤቱን ታመጡ ይሆናል፣ አክቲቪቲውን ትፈጽሙ ይሆናል፣ ያን የጀመራችሁትን ነገር ታጠናቅቁ ይሆናል። እንደምንም ጥርሳችሁን ነክሳችሁ ዊል ፓወራችሁ ሲወርድ ወደ ነበራችሁበት የድሮ ዲፎልት ትመለሳላችሁ። አለመመለስ የሚቻልበት ብቸኛው መንገድ ደመነፍሳዊ አእምሯችሁ ውስጥ ኢንተግሬት መደረግ ሲችል ያ የወደፊቱ ልትሆኑ በነገራችን ላይ መሆን የምትፈልጉትን ሰው የምትሆኑበት ብቸኛው አፍታ ይሄ አሁን ማውራበት ጊዜ ነው። ይሄን ማድረግ ይቻላል ካልከኝ አንደኛው ማስረጃ ኒውሮፕላስቲሲቲ ነው። ሁለተኛው በጣም አስገራሚ የሆነው ከዚህ ጋር የሚመሳሰለው የአንጎላችን የኋላ ክፍል ላይ ብሬን ስቴም አካባቢ ላይ ያለ ሬቲኩላር አክቲቬሽን ሲስተም የሚባለው የነርቨስ ሲስተማችን ክፍል ነው። እሱም ያደረገው ምንድነው መሰላችሁ? ከስራዎቹ መካከል የሚሰራው አንደኛው እጅግ በጣም ከዚህ አሁን ከምናወራው ነገር ጋር የሚገናኘው ነገር ምንድነው ካላችሁኝ ፊልተር ነው። ስራው የሚገባውን ፊልተር ልክ እንደ ጌት ኪፐር ማለት ነው። የሚገባው መረጃ እየፈተሸ አንተ አትገባም አንተ ትገባለህ እያለ እየለየ መግባት ያለባቸው እንዲገቡ መቅረት ያለባቸው እንዲቀሩ የሚያደርግ ነው። ኦኬ መመዘኛው ምንድነው ካላችሁኝ መመዘኛው የውስጥ በኩል አይደንቲቲ ነው። ማንነታችሁ አይደንቲቲያችሁ ማያየውን ነገር ራስ ሬቲኩላር አክቲቬሽን ሲስተም ፈጽሞ እንዳታዩት ይከለክላችኋል። ምን ማለት መሰላችሁ? የድሮ ማንነታችን በጨለምተኝነት የተሞላ ከሆነ እድል በአይናችን ፊት እያለፈ በጣቶቻችን መካከል እያለፈ አናየው። ለምን? ፊልተር ይደረጋል ወደ ውስጥ በኩል ገብቶ እንዳና ጎን ለጎን ሆነን አንዱ ሰው እድል ያያል፣ አንዱ ሰው ችግር ያያል። ለምን ቢባል ሬቲኩላር አክቲቬሽን ሲስተም ውስጥ ላለው ሰው የሚስማማ መረጃ ብቻ ነው አሳልፎ የሚሰጠው። የሚያስበው አእምሮ እንዲያ የሚፈቅድለት በውስጥ በኩል ያለው የተገነባው አሮጌው ወይም አዲሱ አይደንቲቲ ማየት የሚገባውን መረጃ ብቻ ነው። ከዛ አይደንቲቲ ጋር አብሮ የሚሄድ ነገር ብቻ ነው። ኦኬ ይሄ ማለት ምን ማለት መሰላችሁ? ከዚህ በፊት በጣም ያታግላችሁ ከነበረ አንድ ነገር ማከናወን አሁን ሌላ አይደንቲቲ ሲፈጠር አይደንቲቲው ነገሮችን የሚያደርግበት መንገድ ሲለወጥ ያታግለን የነበረው ግዙፍ የሆነብን እንደ ተራራ የከበደን ነገር በሙሉ በቀላሉ በፍሎ ውስጥ ሳናቀው ሰርተን ወደ ውጤት ማምጣት እንችላለን። አይኖቻችንን ልናመጣ ከፈለግነው ውጤት ላይ አንስተን ልንሆነው የፈለግነው አይደንቲቲ ላይ ስናደርግ የምንፈልገውን ውጤት ማምጣት መጀመር ይችላል። ኦኬ ስለዚህ ሁለተኛው ሳይንቲስቶች አገኙት ያልኳቸው ውጤት የወደፊቱን አይዲያል ሰው በአእምሮ ውስጥ ብቻ የሚታሰብ ሰው ሰውነታችን ውስጥ ኔትወርክ ማድረግ እንችላለን። ሰውነታችን ውስጥ ስጋ ማልበስ እንችላለን። ይሄ ያንን ቅድም የነገርኳችሁን ቴምፖራል ሰልፍ ዲስኮንቲኒዩቲ ሙሉ በሙሉ ከህይወታችን ውስጥ ያወጣና እንግዲህ ተመልከቱ ቴምፖራል ዲስኮንቲኒዩቲ ነው በእኛና በህልማችን መካከል የቆሙ። ያን ከመካከላችን ማውጣት ከቻል እኛና ህልማችን የምንገናኘው አሁን ነው ማለት ነው። ያንን ህልም ማሳካት የሚችለውን ለዛ ማንነት የተመጠነውን የተሰራውን ሰው ማንነታችን ውስጥ ከለበስ ነው ህልሙን ማሳካት በጣም ቀላል ይሆናል። ሰውየውን ትተነው ግን ህልሙን ወደ ማሳካት ብቻ ትኩረታችንን ካደረግን እንዲሁ እንደማጥን እንደጀመርን እንዳቋረጥን እንደጀመርን እንዳቋረጥን እንደሄድን እንደተመለስን ህይወታችን ይጠናቀቃል። that's what I want to do። ይሄን ቴምፖራል ዲስኮንቲኒዩቲ ከመካከል የሚያነሳውን ፕሮቶኮል ነው ከዚህ ቀጥዬ ማስረጃችሁ። ይሄን ፕሮቶኮል እኔ ዝም ብዬ ሰየምኩት እንደዚህ ነው። ፊውቸር ሰልፍ ኢንተግሬሽን ፕሮቶኮል ይባላል። የወደፊቱን ሰው ወደ አሁን አምጥቶ መትከል ማለት ነው።
ማንነታችን ውስጥ ያን የወደፊት የተባለውን አእምሯችን ሌላ እንግዳ ሰው አድርጎ የሚስለውን ሰው ወደ አሁን አምጥተን ይሄው ያን እንግዳ አድርጎ የሚስለውን ማንነታችን አድርጎ እንዲስል እንዲቀበል የምናደርግበት የአእምሮ ትሬኒንግ ነው። ብዙ ጊዜ አይደንቲቲ ስንል ለብዙ ሰው ስራውን ወይም ተግባሩን ክንውኑን የምንሸሽ ይመስላችኋል። እንደሱ አይደለም። የሰው አእምሮ የሚሰራበትን መንገድ ነው እየነገርኳቸው ያለ ነው። ይሄ ፊውቸር ሰልፍ ኢንቴግሬሽን ፕሮቶኮል 4 ክፍሎች አሉት። ከመጀመሪያው ጀምሬ 4ቶቹን ማሳያችኋለሁ። ከዛ በፊት ግን አንድ ማስጠንቀቂያ አለ። ይሄ ነገር እጅግ በጣም ቀላል ከመሆኑ የተነሳ ለብዙ ሰዎች ማይሰራ ዝም ብሎ ሆከስ ፖከስ መስሎ ሊታያቸው ይችላል። ግን በነገራችን ላይ ትልቅ ለውጥ መምጣት ያለበት ትልቅ ለውጥ የሚመጣው በሃርድ ወርክ በማማጥ ላብ በማንጠፍጠፍ ሳይሆን ተፈጥሮ እንደምታደርገው ማለት ነው። ተፈጥሮ ሳትጨነቅ ትላልቅ ግንዶች አንድም ቀን ድምጻቸው ሳይሰማ ዋርካዎች በቅለው እንደሚያረጁት በዛ አይነት መንገድ ነው ህይወት የምትሰራው። በየትኛውም ፍጥረት ውስጥ ተፈጥሮ የምትሰራው በዛ መንገድ ነው። በጣም ቀላል መደረግ የሚችል ነው፣ ግን ለአብዛኛው ሰው በጣም ፈታኝ ነው። ኦኬ፣ ወደ ፕሮቶኮሉ ልሂድ። እነዚህን ከቅድም ጀምሬ ስነግራችሁ የነበረውን የኒውሮሳይንስ መሰረታዊ ፕሪንሲፕሎች መሬት ላይ የሚያወርድ ሐሳባችንን ስጋ አልብሶ ሰውነታችን ውስጥ የሚተክል ባለ 4 ደረጃ ፕሮቶኮል ነው። 5 ልናደርገው እንችላለን፣ 6 ልናደርገው እንችላለን። እንዲሁ ግን ለመነጋገር በሚመቸን መንገድ ለማስቀመጥ 4 ቦታ ከፍለን እንመልከተው። የመጀመሪያው ልንተክለው የፈለግነው ሰው ማንነት ምን አይነት ነው? እዚህ ጋር በነገራችን ላይ ብዙ ሰዎችን ጠይቄያለሁ። ከ90% በላይ ሰው እንዲሁ መለወጥ ይፈልጋል እንጂ ተለውጦ የሚሆነው ሰው ምን እንደሚመስል አያውቅም። መለወጥ የማይፈልግ ሰው አልገጠመኝም። ግን እስኪ ቆይ ተለውጠሃል ብለን እንበል። ከ10 ዓመት በኋላ ተለውጠ ያን መሆን የፈለግከውን ሰው ሆነሃል ብለን እንበል። እስኪ ሰውየውን አስተዋውቀኝ። የት ነው የሚውለው? አዋዋሉ ምንድን ነው? በጣም ከፍ አድርጎ ዋጋ የሚሰጣቸው ነገሮች፣ ቫሊዩ ሲስተሙ ምንድን ነው? ከግንኙነትን በተመለከተ ያለው መረዳት ያለው አቋም ምንድን ነው? ውሎና አዳሩ ምን ይመስላል? ልማዶቹ ምን ይመስላሉ? ከነማ ጋር ነው የሚኖሩ? ጓደኞቹ ምን ይመስላሉ? እስኪ ሰውየውን ጠቅላላ ፕሮፋይል አድርግልኝ። ሰውየው ምንድን ነው የሚመስለው ብትጠይቁት እስኪ ቼክ ማድረግ ትችላላችሁ። በዚሁ ደቂቃ ከራሳችሁ ጀምሩና አጠገባችሁ አሁን ያሉ ሰዎችን በሙሉ ቼክ አድርጉ። ከ10 ከ9 ሰው በላይ ይህን ነገር በትክክል አርቲኩሌት አያደርገው። ሳምንትም ሰታችሁ አርቲኩሌት አድርግ ብትሉት አብዛኛው ሰው ይህን አርቲኩሌት ማድረግ በጣም ይከብደዋል። ቀላል ነገር ነው። ልትሆኑ የምትፈልጉት ሰው አለ። እናንተ ናቸው ፓራሜትር የምታወጡት። ልትሆኑ የፈለጋችሁት ሰው የዛሬ 10 ዓመት ተሰርቶ ተጋግሮ መሬት ላይ አለ ብለን እናስብ። ከጠዋቱ 12 ሰዓት ተመልሶ መሽቶ እስከሚተኛበት ጊዜ ድረስ ይህን ሰው ተከተሉና እዩት። ጓደኞቹ እነማን ናቸው? ችግር ሲገጥመው እንዴት ነው የሚያስበው? ሰውነቱ ውስጥ ምንድን ነው የሚሰማው? እድል ሲያይ እንዴት ነው እድል የሚያየው? የሰው ልጆችን እንዴት ነው ትሪት የሚያደርገው? ለራሱ ምን አይነት ዋጋ ነው የሚሰጠው? ይሄን ሰው ፕሮፋይል ማድረግ እንችላለን ወይ? ይሄንን ልንሆነው የምንፈልገው ያልነውን ሰው ማየት እንችላለን ወይ? ለምን መሰላችሁ ሰዎች ይሄን ሰውዬ በደንብ አድርገው ማየት የማይችሉት? ሁለንተናቸው ሰውየውን ትቶ ሊያሳኩ የሚፈልጉት ነገር ላይ ስላረፈ ሰውየው ሙሉ በሙሉ አያዩትም። እንደሚጠቅምም አያውቁም ሰዎች ብዙ ጊዜ። በነገራችን ላይ እዚህ ቦታ ላይ እያልን ያለ ነው አውትካም ላይ መሰረት ያደረገ ሳይሆን ማንነት ላይ መሰረት ያደረገ ለውጥ ብቻ ነው ቋሚ ለውጥ። የማታግል አንዴ ከመጣ ወደኋላ የማይቀለበስ ለውጥ ማንነት ላይ የመጣ ለውጥ ብቻ ነው። ማንነት ከተለወጠ ነኝ የምትሉትን ሰው ቪቪድሊ ልትስሉት ከቻላችሁና ማንነታችሁ ውስጥ ኢንተግሬት ካደረጋችሁ ከዛ በኋላ መመለስ ብትፈልጉ እንኳችሁ ኦኬ። ስለዚህ ማድረግ የምንፈልገው ምንድነው ማለት ነው? አውትካሙን ተውት። ልታሳኩ የምትፈልጉትን ነገር ተውት። ልትገነቡ የምትፈልጉትን ቢዝነስ ተውት ስል ታሳኩታላችሁ ቀስ ብላችሁ ፊት ለፊታችሁ ላይ ስላለ። ለጊዜው እሱን እንክታና ቢዝነሱን ያቋቋመው ሰውዬ፣ ያን ሰውነት የገነባውን ሰውዬ፣ ያን ጤንነት ያመጣውን ሰውዬ፣ ያን አይነት የተረጋጋና በጣም ሰላማዊ ኑሮ የሚኖረው ሰውዬ እንየውና የገነባቸውን ነገሮች ትተን ሰውየውን ለብቻ ነጥለን እንየው። ያን ሰውዬ ታውቀዋለህ ወይ? ከ10 ዓመት በኋላ የምትሆነው ያን ሁሉ ውጤት ያመጣ ያን ሁሉ ግንባታ የገነባ ያን ሁሉ ካምፓኒ ያቋቋመው ሰው ምን ይመስላል መሬት ላይ? ካን ዩ ፊገር ዛት አውት ነው ጥያቄው። አንዴ ይሄን በደንብ ፕሮፋይል ካደረግን በኋላ ወደ ሁለተኛው ነው የምንሄደው። ግን
ግልጽ እንዲሆንላችሁ ከነዚህ ሰውየውን ከምንመትርባቸው ነገሮች መካከል አንደኛው ቫልዩ ሲስተም ነው። ምንም ቢሆን ምንም ባይሆን የትም ብትሆን ከማንም ጋር ብትሆን በየትኛውም ሰዓት ላይ ሁልጊዜ ዋጋ ከመስጠት የተነሳ ፈጽሞ የማትደራደርባቸው የህይወት መርሆች ቫልዩ ሲስተሞች ምንድን ናቸው? ለምሳሌ ከነዚህ መካከል አንዱ መግለጽ እንችላለን። ኢንቴግሪቲ አንደኛው ነገር ነው። ያላንተ ላይሆን ይችላል። እኔ ግን አሁን ከምታከብራቸው የማንነት መለኪያዎች መካከል አንዱ ምንድነው ብትላ ኢንቴግሪቲ ነው። ኢንቴግሪቲ ማለት ምን ማለት መሰላችሁ? በሁሉም አይነት ሁኔታ ውስጥ አንድ አይነት መሆን ማለት ነው። ባመንኩበት እውነት ይሄ ነገር እውነት ነው፣ ተቀባይነት አለው፣ ዋጋ አለው ብዬ ባሰብኩት ነገር ላይ በሁሉም ሁኔታ ውስጥ በአንድ አይነት አቋም መቆም መቻል ማለት ነው ኢንቴግሪቲ ማለት። ለምሳሌ ያህል ለብቻ ስትሆን እና በጣም ብዙ ችግር ቢገጥምህ የምታማክረው ችግርን የሚጋራ ሰው ባይኖር በውስጥ በኩል ምን አይነት ፊሊንግ ነው እንዲኖር የምትፈልገው? የመሰበር፣ የመጎዳት፣ ቪክቲማይዝ የመደረግ ነው ወይስ ይህችኛዋን ችግር ካለፍኳት በኋላ ሌላ ችግር ይዛ የመጣችው ትልቅ ግሎሪ አለ ብለህ ነው የምታስበው? ይሄን በነገራችን ላይ ራስህን ነው የምታሰለጥነው። ችግር ብለው አንዳንዶች የሚጠሩትን ሌሎች ሰዎች በሌላ አንግል አይተው እድል አድርገው ስለሚቆጥሩት ማለት ነው። ችግር ሁሉ የሁሉ ሰው ችግር አይደለም። የአንዳንዶች ሰዎች ሌላ ትርጉም ያለው ነገር ነው። ስለዚህ ስለ ችግሩ ስናስብ የሚሰማን ስሜት ከሰጠነው ትርጓሜ የሚመጣ ነገር ነው። ይሄንን እኛን ራሳችንን የምናሰለጥነው። አሁን እንግዲህ ይሄኛው ወደፊት ልትሆኑ የፈለግከው ሰው እነዚህን ሁሉ ችግር ቀድሞ ችግር ይላቸው የነበሩ ነገሮች ሲያልፋቸው ሌላ ክብር አለ፣ ሲያልፋቸው ሌላ ክብር አለ፣ ሌላ ትምህርት፣ ሌላ እውቀት፣ ሌላ ደረጃ፣ ሌላ ኳሊቲ አለ። ይሄን ሲያይ ችግሮቹን ችግር ማለት ያቆምና ልክችን አሁን የገጠመችኝን ቻሌንጅ ሳልፋት ሌላ ደረጃ አለ ማለት ነው ብሎ ነው የሚያስብ። ኦኬ ሌላ ደረጃ አለ ብሎ የሚያስብ ከሆነ የመጨነቅና የመከፋት ስሜት ነው የሚሰማው ወይስ በጉጉት እንደ ሀብት ይህን የገጠመውን ችግር የማየት ባህሪ ነው የምታዩበት? ዴፊኒትሊ ሁለተኛውን ነው የምታዩበት። ስለዚህ ልትገነቡ የፈለጋችሁትን ሰው ፕሮፋይል ማድረግ ትችላላችሁ ወይ? በነገራችን ላይ ልናካሄደው ባለው ስልጠና ላይ እንዴት አይደንቲቲ ፕሮፋይል እንደሚደረግ በዝርዝር እናስረዳችኋለን፣ እዛ ላይ እናሳያችኋለን። ኦኬ ስለዚህ የመጀመሪያው ይሄ ነው። አየሁት ብለን እናስብ። ለሆነ የፈለኩትን ሰው ጨርሻለሁ፣ ይሄን ይመስላል፣ እንዲህ ይውላል፣ ባህሪው ይሄን ይመስላል፣ ግንኙነቶችን እንደዚህ ነው ማኔጅ የሚያደርገው፣ ስለ ችግር ስለ እድል ሲያስብ በዚህ መንገድ ነው የሚያስበው። ሁሉን ጨረስና ፕሮፋይል አደረግን። ሁለተኛው ስቴፕ ይሄን ሰው ለደመ ነፍሳዊ አእምሯችን ማስተዋወቅ ነው። ቅድም እንደነገርኳችሁ ነው። ያንን ልትሆኑት የፈለጋችሁትን የወደፊቱን ሰው እንደ ባዕድ የሚያይ ከሆነ ወደ አሁን ሰዓት አሁን የሚባል ሰዓት አምጥተን ሰውየውን ካስተዋወቅ ነው እኔ ነኝ ይሄ ካልነው ያ ማንነት ይቀበልና ከዛ ማንነት ጋር አብሮ የሚሄዱ ውጤቶችን በውጭ በኩል መግለጥ ይጀምራል። በነገራችን ላይ ሎ ኦፍ ኮረስፖንደንስ በስነ ፍጥረት ውስጥ ልዑል እግዚአብሔር ከሰራቸው ህጎች መካከል አንደኛው ነው። በውስጥ በኩል የሆንከውን ሰው በውጭ በኩል ታየዋል። በምን? በውጤት። በምን? በጤንነት፣ በገቢ፣ በግንኙነት፣ በሁሉም የህይወት ውጤቶች በውስጥ በኩል ነኝ ያልከውን ደመነፍሳዊ ማንነት ነው በውጭ በኩል ተገልጦ የምታየው። የውጭዎቹ የህይወት ውጤቶቻችን የውስጡ የተደበቀው ሰውዬ ማሳያዎች ናቸው ማለት ነው በሌላ አነጋገር። ስለዚህ አይደንቲቲ መጣ ማለት በውጭ በኩል ውጤት መጣ ማለት ነው። አለቀ። ይሄንን መከልከል የሚችል ህግ በዚህ ስነ ፍጥረት ውስጥ የለም። ስለዚህ ምንድነው የምናደርገው ማለት ነው? ደመነፍሳዊ አእምሯችን አውቆ ቦታ ሊሰጠው ያስፈልጋል። እኔ እንደሆንኩ ያ ሰው እኔ እንደሆንኩ መቀበል ያስፈልጋል። ይሄን ከምናደርግባቸው መንገዶች መካከል አንደኛው ቪዥዋላይዜሽን ነው። ቪዥዋላይዝ ማድረግ ማለት ምን ማለት መሰለ? ይሄን ሰው ሆነህ ህይወትን ስትኖር፣ ስብሰባ ስትመራ፣ ቢዝነስ ስታቋቁም፣ አርት ፕሮዲውስ ስታረግ፣ ብቻ ግን የመረጥከው የህይወት መስክ ምንም ይሁን ልትሆኑ የፈለግከውን ሰው ማነው ልትገነባ የፈለግከውን ነገር በዚህ ሰውዬ ማንነት ስታደርገው ራስህን ታያለህ ወይ? ሁልጊዜ ማታ ማታ ከመተኛት በፊት የሚያስበው አእምሮ ቦታውን እየለቀቀ ሲሄድ ይሄ ሶፍት የምንሆንበት ቦታ አለ። ልክ እንቅልፍ አይነት ነገር መምጣት የሚጀምርበት ቦታ አለ። በዛ ሰዓት ይሄን ሰው እየሆን ነው ብንተኛ ውጤቱን ተው፣ ውጤት አንክሸስ ስለሚያደርገው ውጤቱን ትተን ይሄን ሰው እየሆነን ስንወጣ ስንገባ፣ ቢዝነስ እናካሄድ፣ ምንም አይነት የምትመርጡትን ነገር ስናደርግ ካየን የመጀመሪያው ቀን ይታገለናል። ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን እያለ
ኒውራል ኔትወርካችን ውስጥ እየገባ ቦታ እየያዘ ይመጣል። ስለዚህ ማታ ቪዥዋላይዝ እናደርጋለን። ጠዋት እንነሳና ምንም ነገር ከመነካካታችን በፊት ከእንቅልፋችን እንደተነሳ ምናልባትም ካልጋችን ላይ ሳንወርድ ሰውየውን ሆነን በውስጥም በውጭ በኩል ለብሰነው ወደ ተገለጠው ዓለም ስንወጣና ሰውየውን ሆነን ስንኖረው ራሳችን ቪዥዋላይዝ እናደርጋለን። then we go into the world። ወደ ገሃዱ ዓለም ስንመጣ የትላንትና ማታው ዓለም እንደነበረ ነው። ምንም የተለወጠ ነገር የለም። ጓደኞች እዛው አሉ። ቢዝነስ መታካሄድ ከሆነ ሁሉ ነገር ባለበት መንገድ ነው ያለው። የተለወጠው አንድ ነገር ባንተ ውስጥ ያለው ማንነት ብቻ ነው። ስለዚህ ሁሉም ነገር በትላንትናው አይን ስለሚያይህ የትላንትናውን አይነት መልስ ነው ካንተ የሚጠብቀው። በተለየ መንገድ መኖር ሲጀምር ሁሉንም በዙሪያ ያሉትን ከባቢዎች ነው ግራ የምታጋባው። ግን ለሚታዩ ይሄ አሁን አዲስ የፈጠርከው ጠዋት ለብሰው የወጣው ሰው ለምታደርገው ለእያንዳንዱ ነገር ፊልተር ነው የሚሆነው ማለት ነው። እያንዳንዷን በህይወት ውስጥ የሚገጥሙህን ነገሮች የምታደርገው እንደ ትላንትናው አሮጌ ሰው ሆነ ሳይሆን እንደዚህኛው ሰው ሆነ ነው። ውሳኔ የምትወስንበት ጉዳይ ቢገጥምህ በዚህኛው ሰው ማንነት ሆነ ብትወስን እንዴት ነው የምትወስነው? ስብሰባ ላይ ተቀምጠ ሐሳብ ስትሰጥ እንደ ድሮ ሰው ሳይሆን እንደዚህኛው አዲሱ ሰው ሆነ ሐሳብ ስትሰጥ ምን አይነት ሐሳብ ነው የምትሰጠው? በተበላሹ ግንኙነቶች ውስጥ እየመረረህም ቢሆን ግንኙነቱን ለማስተካከል ቁጭ ብትል ማዶና ማዶ ልትግባባ ከፈለከው ሰው ጋር አይን ለአይን እየተጋጠምክ ብታወራ እንደ ትላንትናው ሰው ሳይሆን እንደዚህኛው እንደ አዲሱ ሰው እንዴት አድርገህ ነው የምታወራው? ከልብህ ኢምፓታይዝ እያደረክ ነው የምታዳምጠው። ያንተን መብት ለማስጠበቅ ሳይሆን ግንኙነቱን ለመፍታት ሁለንተናህን ከፍተህ ነው የምታዳምጠው። ይሄኛው አዲሱ ሰው ነገሮችን የሚያደርግበት መንገድ የተለየ ነው። ግን ካቹ እዚህ ጋር ነው። ያኛው በደመነፍስ እስካሁን ድረስ የሚታወቅ ሰው ነው። ይሄኛው ገና ልግባ የሚል እንግዳ ነው። ሁለቶቹ ወደ መተግበር ሲመጡ ከአስሩ 9 ጊዜ ብቅ ብሎ መልስ የሚሰጠው ይሄኛው የድሮ ይሆናል። ኢንሲስት ካደረክ ግን ያ የድሮ ሰው እየደከመ ይሄኛው ሰው እየበረታ ቦታ እየያዘ እየታወቀ የሰውነትን ኔትወርክ እየተቆጣጠረ ይመጣል። በዛን ጊዜ የድሮ ሰው ሳታውቁ ይሞትና አዲሱ ሰው ማንነትን ወርሶ ይቀመጣል። ስለዚህ ሶስተኛው ቦታ ምንድነው ማለት ነው? እያንዳንዷን የምታደርጋትን ነገር፣ የምትናገረውን ንግግር፣ የምታደርገውን አድራጎት፣ ከሰዎች ጋር የምታደርገው መስተጋበር ሁሉ ሆን ብለህ እንደዚህኛው እንደ አዲሱ ሰው ሆነ ታደርጋለህ። ከዛ በኋላ ዛሬ ከ10 9 ልትሳሳት ትችላለህ። በሚቀጥለው ቀን ይሄንኑ ማንነት ይዘህ ከቀጠልክ 8 ልታደርገው ትችላለህ። በሚቀጥለው 7.5 ልታደርገው ትችላለህ። እያልክ ስትሄድ ነገሮች ቦታቸውን እየያዙ ሲሄዱ ታያለህ። ይሄም በሳምንታት ከፋፍለን ብናየው የመጀመሪያው ሳምንት የሬዚስታንስ ፌዝ ይባላል። የመጀመሪያው ሳምንት የመጀመሪያው 7 ቀን ምን ማለት ነው? የተለመደው የድሮ ማንነት ልግባ ቦታ ላይ እስከሚለው አዲሱ ማንነት ጋር ከፍተኛ የሆነ ጦርነት ውስጥ የሚገባበት ዓለም። የትም ቦታ ብትሄድ ያሁኑን ሰው የማይቀበል ዓለም ውስጥ ነው የምትኖረው። ስለዚህ ተስፋ እስከ መቁረጥ ሊያደርስ ይችላል። ምክንያቱም ትሞክራለህ፣ የድሮ ሰው ብቅ ይልና የሆነ ነገር ያበላሻል። ከዛ እየተኮነንክ ራስህን እየወቀስክ እንድትሄድ የሚያደርግ ክስተት እየተከሰተ ይሄዳል። ግን ሆልድ ኦን። ከ10 ሙከራዎች ውስጥ አንዱን ካሳካ that's wonderful። ከ10 ውስጥ 2 ካሳካ wonderful። ምናልባት 4-3 ልታሳካ ትችላለህ። ከሰዓት በፊት ዊል ፓወር ጢም ያለ ስለሆነ ከእንቅልፌ እንደተነሳ የተወሰኑ ነገሮችን ልታደርግ ትችላለህ። ግን 10ንም ሳታሳካ ቀርተህ ግን ልታሳካ ስትል ቀድሞ አምልጦ አልፎ ከሆነ ማስተዋል ግን ትችላለህ። ባታሳካ ማስተዋል ትችላለህ። የሚቀጥለው ቀን አምልጦ ሳያልፍ የሆነ ነገር ያዛርገው የሆነ የምትፈልገው እርምጃ ወስደ የምትፈልገው ውሳኔ ወስነ የምትፈልገው ውጤት ታመጣ ይሆናል። ይሄ ነገር የመጀመሪያው 7 ቀን ከፍተኛ የሆነ ሬዚስታንስ ይገጥማል። በውጭም በኩል ሬዚስታንስ አለ፣ በውስጥም በኩል ሬዚስታንስ አለ። ግን if you persist ሳታቋርጥ 7ቱንም ቀን አሁን እየነገርኩ ያለሁትን ነገር ካደረክ ከ7 ቀን በኋላ መላላት ይጀምራል። ሁለተኛው ሳምንት ትራንዚሽን ፌዝ ነው ወይም ሺፍት ፌዝ ነው። ቦታ የያዘው ነገር ይረበሽና አንጎላችን ውስጥ ብዙዎቹ ከዚህ በፊት የምናውቃቸው ኒውራል ኔትወርክስ ፕሩን እያደረጉ አዳዲስ ኔትወርኮች መፈጠር ይጀምራሉ።
በደንብ ፍሎ ማድረግ አልጀመረም፣ ግን የድሮቹን ዲስራፕት እያደረካቸው ነው። ስለዚህ ከድሮ ወደ አሁኑ ትራንዚት ማድረግ የሚጀምርበት በጣም ኮንፊውዝድ የሆነ የብሬን ስትራክቸር ይኖርሃል ሁለተኛው ሳምንት ላይ። ግን አሁንም ፐርሲስት። ሶስተኛው ሳምንት ላይ ስንመጣ ኢንቴግሬሽን ፌዝ ነው። የእውነት መስመር መያዝ፣ ቅርጽ መያዝ ይጀምራል። ሶስተኛው ፌዝ ላይ እያመጣኸው ያለኸውን ለውጥ አንተ ብቻ ሳትሆን አጠገብህ ያሉ ሰዎችም ጭምር ማወቅ ይጀምራሉ። አንዳንዶቹ ይጠይቋል፣ አንዳንዶቹ ያሾፉባል፣ አንዳንዶቹ ግራ ይገባቸዋል። ምንድን ነው እየሆነ ያለው ይላሉ። በዚሁ መንገድ ከቀጠልክ ኢንቴግሬሽን ፌዙ እንደተጠናቀቀ አራተኛው ሳምንት መጀመሪያ ላይ ብዙ ነገሮች ዲፎልት መሆን ይጀምራሉ። 30ኛው ቀን መጨረሻ ላይ ያ በሐሳብ ደረጃ የምታውቀው የወደፊቱ ሰው ከ10 ዓመት በኋላ ኢማጂን የምታደርገው ሰው ማንነቱ ውስጥ ለማየት እስከሚያቅት ድረስ ኢንቴግሬትድ መሆን ይጀምራል። ደን ታውቀዋለህ እየተለወጥክ እንደሆነ። ለምን የከዚህ በፊቱ የምትውልባቸው ማትፈልጋቸው ቦታዎች ከዚህ በኋላ አይመቹም። አንዳንዶቹ ጓደኞች ድሮፕ ማድረግ መጀመር ትጀምራለህ። የድሮ አዋዋልህ፣ የምታነባቸው መጽሐፍቶች፣ ጊዜ የምታጠፋባቸው አልባሌ የሆኑ ነገሮች በሙሉ ከዚህኛው እየገነባኸው ካለው አይደንቲቲ ጋር ስለማይመሳሰሉ ባዕድ አይነት ስሜት እየሰጡ ይሄዳሉ። you know you are changing። አራተኛው ሳምንት በዚሁ መንገድ ከጨረስክ የአዲሱ ሰው በማንነት ውስጥ ተተክሏል። that's when you begin to be surprised። አሁን እንግዲህ ልክ ይሄን እንዳደረግ አራተኛው ሳምንት በቀን በቀን ነው የምታደርገው ነገር ነው እያወራን ያለ ነው። አራተኛው የምታደርገው ነገር ምንድነው ማለት ነው? ይሄ ነው ሂደቱ የሚከናወነው። አራተኛው የምታደርገው ምንድነው? በየቀኑ ከሞከርካቸው ሙከራዎች ያሳካቸውን አንድም ትሁን ሞክረህም ካልተሳካ ግን አዌር ሆኜ ነበር ብለህ የምትመዘግበው ነገር ካለ በየቀኑ ማታ ማታ ያን አዲሱን ሰው ቪዥዋላይዝ ማድረግ ከመጀመር በፊት ገይኖችህን እያነበብካቸው እየጻፍካቸው ትተኛለህ። ዛሬ ምን አመጣ? ዛሬ ምን ውጤት አመጣ? ምን እንደ በፊቱ አርግ እያለ እምቢ ብለህ እንዳሁኑ ሰው አደረግ። ይሄንን እያደረግክ እየጻፍክ ስትመጣ ሁለት ነገር ይሰራል። ይሄ አንደኛው ውጤት ማምጣት እንደምችል እያመንክ አዲሱ ሰው መሬት እየያዘ ይመጣል። አንደኛው ይሄ ነው። ሁለተኛ በራስህ እንድታምን፣ ራስን እንድትወድ፣ ራስን እንድታከብር፣ ልታደርግ ላሰብከው ነገር የበለጠ ራስን እንድታጭ መሬት ለማስረጃ ይሆናል። ይህን እያደረግክ ብትሄድ አራቶቹን ነገሮች ሳታቋርጥ ብትቀጥል 30ኛው ቀን ላይ ምናልባት የዛሬ 30 ቀን ተገናኝተን የምናወራ ከሆነ you are a different person። እዚህ ላይ ግን ዋርን ላርጋችሁ፣ እዚህ ጋር ግን ማስጠንቀቂያ ልስጣችሁ። ወደ ተገለጠው ወደምታውቁት ዓለም ስትወጡ ሁሉ የእናንተ ለውጥ የሚቀበል መስሏችሁ ከሆነ ተሳስታችኋል። ይሄን የሚያደርገው የምትኖሩበት ዓለም ስለሚጠላችሁ ስለሚቀናባችሁ ምናምን አይደለም። አንዳንዶቹን የእናንተ መለወጥ የነሱን አለመለወጥ ስለሚያጋልጥ መጋለጥ ደግሞ ስለማይፈልጉ ይሄን ለውጥህን ረዚስት ማድረግ ይፈልጋሉ። ስለዚህ ወይ በማሾፍ ወይ ከጓደኞች ሰርክል እንድትወጣ በማድረግ ተጸጽተ እንድትመለስ ለማድረግ ሙከራ ያደርጋሉ። አንዳንዶች ሰዎች ግራ ይጋባሉ። ምንድነው እየሆነ ያለው? ይሄ ልጅ ምንድነው የሆነው? ማለት የእውነት ኮንሰርን ከመሆኑ የተነሳ ስላንተ በማሰብ የሚጨነቁ ሰዎች ይኖራሉ። አንዳንዶች ሰዎች በርታ ሊሉ ይችላሉ ላይላዩ። አንዳንዶች ሰዎች የምር ገብቷቸው አንተ ሰውዬ የሆነ ለውጥ እያመጣ ነው ሊሉ ይችላሉ። ይሄም በውጭ በኩል ያለውን ጫጫታና ሬዚስታንስ እንደ ነገሩን ከመስመር እንደወጣ እንዳፈነገጠ የመታየት ተቀባይነት የማጣት አይነት ነገር አድርገው ካሰብክ ወደ ነበርክበት ትመለሳለህ። በዚሁ መንገድ ከቀጠልክ ግን አንተም ለአንድና ለመጨረሻ ጊዜ ነፃ ትሆናለህ፣ ለሚከተሉ ሰዎችም ብርሃን ትሆናለህ። that is the good news። አራተኛው ሳምንት ላይ ይሄ ልታደርጉ ያሰብከውን ነገር ጀምረህ ማጠናቀቅ፣ የጀመርከውን ነገር መፈጸም፣ ፕሮጀክቶችህን ወደ መስመር ማምጣት መቻል ናቹራል ፌኖሜና ይሆናል። ለምን ቢባል አዲሱ ሰው አሁን ዲፎልት ነው። እዚያው ቅድም የነገርኩ ኤፍኤምአርአይ ውስጥ ብናስገባህና ከ10 ዓመት በኋላ ልትሆነው ሰው ስላሰብከው ሰው እስኪ አስብ ብትባል ሚዲያል ፕሪፍሮንታል ኮርቴክስ ይበራል። ለምን ቢባል ያ ከ10 ዓመት በኋላ የምትሆነው ሰው ኦልሬዲ ሆኗል፣ በማንነት ውስጥ ኢንቴግሬትድ ሆኗል። ደመነፍሳዊ አእምሮ በደንብ ያውቀዋል። ከዛስ ከዚህ ማንነት ጋር አብሮ የሚሄዱ ውጤቶች አውቶማቲካሊ ባይ ዲፎልት ስታደርጋቸውና ስታመጣቸው ራስን ታገኛለህ።
ይሄ እስካሁን ድረስ የተነጋገርንበት ቪዲዮ ይጠቅማል ብለህ የምታስብ ከሆነ እባክህን ይጠቅማቸዋል የምትላቸው ሰዎች ሼር አድርግ። አንተን አይጎዳም፣ ለእኛ ግን ትልቅ ውለታ ትውልልናል። ሰብስክራይብ አድርግ። ጥያቄ ካለ ኮሜንት ማድረግ የምትፈልገው ነገር ካለ ኮሜንት አድርግ። በሌላ ቪዲዮ እስከምንገናኝ ይሄን እዚሁ ላይ ጨርሳለሁ። ግን ያልነገርኩህ ሌላ ነገር አለ። ይሄን ከዚህ በላይ በጣም ወደ ውስጥ ጠልቄ ገብቼ ማወቅ ፈልጋለሁ። ማወቅ ብቻ አይደለም ተግብሬ በህይወቴ ማየት ፈልጋለሁ የምትል ከሆነ የ3 ቀን ኢመርሲቭ ትሬኒንግ ለተከታታይ 3 ቀን ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት የሚቆይ ሴሚናር አዘጋጅተናል። የሴሚናሩ ስም ትራንስፎርም ዩር ሆል ላይፍ ኢን 30 ዴይዝ ይላል። ይሄ ሴሚናር የሚካሄደው በዚህ መንገድ ነው። 3 ተከታታይ ቀን ሙሉ ቀን አብረን እንውላለን። ፕሮቶኮሎችን በሙሉ መሬት ላይ እንነጋገራለን፣ እንተገብራለን። ከዛ በኋላ ደግሞ ለአንድ ወር በየሳምንቱ ላይቭ እየተገናኘን ዙም ላይ የት እንደደረሳችሁ ሜንተር እያደረግን አቅጣጫ እየመራን ይህን ነገር ለ30 ቀን ተግብራችሁ እስከሚጨርሱ ድረስ አብረናችሁ እንሆናለን። ይህንን የምትፈልግ ከሆነ ከዚህ ቪዲዮ በታች በምታገኛቸው የመገናኛ መስመሮቻችን፣ በስልኮቻችን፣ በኢሜይሎቻችን ጻፍልን፣ ተመዝገብ። የዛን ቀን እዛ ቦታ እንገናኝ። አሸናፊ ታዬ ነበርኩ። ቻው።